አባት አርቲስት ሰለሞን የመድኃኔዓለምን ቤተክርስቲያን ለማሰራት በሄዱበት መድኃኔዓለም ደግሞ የነሱን ቤት ሰርቶላቸዋል። ብሩክ ሪል ስቴት 1.5 ሚሊዮን ፎሎወር ባይገባም ለጋሼ መኪናው ተገዝቶ ይሰጣቸዋል የሚል መግለጫንም ትናንትና ምሽት ላይ ይፋ አድርገዋል። ይበል የሚያሰኝ ነው። በዚሁ አጋጣሚ ታዲያ አዶናይን እንዲሁም ደግሞ ብሩክ ሪል ስቴትን በከፍተኛ ሁኔታ ልናመሰግናቸው ይገባል። እኚህ አባት ታዲያ ይህንን ነገር በሚሰሙበት ሰዓት በደስታ አንብተዋል፣ እንዲሁም ደግሞ ዝማሬን አሰምተዋል። ዝማሬውን እንግዲህ የማሰማችሁ ይሆናል። መልካም ስራዎችን እናበረታታም። ጃኒን ተጠቅሞባታል። ወደዳችሁም ጠላችሁ ጃኒ እንጂ ማንም አላስጠጋውም ነበር። ሪመምበር there's nobody ከጃኒ ውጪ እሱ አዶናይን ያስጠጋው አንድ ሰው አልነበር። ግን እሷም አልተጠቀመችም። አያችሁ መስኪን ሴቶች አንዳንዴ ምንም ማያውቁት ነገር አለ። ጃኒን ተጠቀመባት። ላጥብልት ጭውቴው እንደዛ ነው እንዴ። ይጩፋ ጋር ነበር እኮ ከማርያም ከማለቱ በፊት ግርግር ሲያስነሳብህ ላጥ ብለህ ማርያም ማርያም ብለህ ደግሞ ተሸወድካቸው። ሰው ሾርት ሜሞሪ ነው። አበሻ እንደ ጉድ ጢባጢቤ መጫወት የምችለው ህዝብ ነው አብዛኛው። እዩ ጩፋ ጋር ሄዶ በስነ ስርዓት አዶናይነትን ስሙን አስተካክሎለት ማን ነው ስሙ ይሄ መጽሐፍ ቅዱስላ ሰጥቶት አስተምሮት ምናምን አይደል ሌላከው ምንም ዕውቀት የሚባል የላችሁም። ስለዚህ ማንም ሐሰል የሚያረጋችሁ ናችሁ። አታስታውሱ። ከዛ በኋላ መጣና ማርያም ማርያም አላችሁ። ማርያም አምላክ አይደለችም። አብጠ ተፈነዳለ፣ ፈንድተ ትሞታለ። ማርያም አትሰማ። እኔም ማቃት የኢየሱስ እናት ማርያም አለች መጽሐፍ ቅዱስ ላይ የዳነች ያዳነች አይደለም የዳነች ጸጋ የተሰጣት የሰጠች አይደለም ጸጋ የተሰጣት ማርያምን አውቃታለሁ። ቅዱስ ገብርኤል መጥቶ ሰላም ያላት ያከበራት ጸጋ እግዚአብሔር እንደተሰጣት የተነገራት የዳነች በስጋዋ ልጅ የወለደች በነፍሷ ኢየሱስ ያዳናት ማርያምን አውቃለሁ። ያ ስለዚህ ሰዎችን ተንጠላጥለው ነው ጧት ትልቅ መግለጫ የሚመስል ነገር ወጥቷል። ምንድነው ይሄ ነገር ይህን ያክል እስከምል ድረስ ማለት ነው። እና እኔ ከዚህ በኋላ እንደውም ስለዚህ ጉዳይ ምንም አይነት ቪዲዮ ባልሰራ ይሻላል እያልኩኝ ነው። ይሄ ሰግጥ ምናምን የሚለውን ቃል እንዳትጠቀሙ ምናምን ብሎ የተናገረውና ትክክለኛ ሙቭ ነው ብዬ ነው የማስበው። ማለት በየትኛውም መንገድ አንተ ላይ በጣም ኔጌቲቭ ትኩረት የሚሰጥ ነገር ሶሻል ሚዲያ ላይ እስካለ ድረስ አቮይድ ማድረግ ነው የሚሻለው። አሁን ኢትዮጵያ ውስጥ ባለንበት ሁኔታ ሌላ ሀገር ቢሆን እንደዚህ አይነት ኔጌቲቭ ነገሮች ምንም አያረጉኝም ብለን እንትን ትላለህ። ግን ኢትዮጵያ ውስጥ በጣም አቴንሽን ሲበዛ ወደ መጥፎ ነገር ነው የሚሄደው። ባይዘው ስራ ሲያስረክብ ነው የሚመስለው። ኮመንቱ እንዳለ ጆን ምንድነው አዶናይ ለነበረን ቆይታ እናመሰግናለን እግዚአብሔር። እኔ በቃ ብቻዬን ይሄ ማህበረሰብ ብዬ ነው ሳኩት። ለምን ያኔ ጆ ሲታሰር እንዳለ አልወርድም እያሉ ሁላችን ሙድ ያላዘ ሰው የለም። ማርያምን እንደው እናንተው ናችሁ ደግሞ ዛሬ ደግሞ ናሆምን ልትተቹ የምትመጡት በምን ሞራል? እኔ እኮ ምን አይነት ሞራል ላይ የሰጧችሁ? ማን ነው የሰጣችሁ? እንደዚህ ሙልባችሁን ጤም አድርጎ ሞራል የሞላው እመቤቴን ጋይስ ግራ ይገባኝ። አሁን ናሆምን ልትተቹ ትመጣሉ። አትሊስት ናሆም እንኳን እኮ እንደው ሄዶ ባይጠይቀው ሄዶ ባየው እንኳን ተውት። አላየውም እንበል አልጠየቀውም እንበል እናንተ እንደምትሉት ማለት ነው። ስለማትወዱት አንዳንዶቻችሁ ከእናንተ እኮ በተሻለ እንኳን ማለት ነው እንዳይረሳ ሁሌ ስሙን ይጠራሉ። እሱ ብቻ በቂ እኮ ነው። ይሩ ሀፍቶ ሄዶ መጠየቅ እኮ ግዴታ የለበትም። ቢያንስ እንኳን እንደው በውሸት እንኳን ቢሆን መልካም ነገር ነው ያወራው ጆን ይመለሳል። እሱ ነው እዚህ ቲክቶክ ላይ ሲታወቅ የነበረው እያለ እሱን ስምና ዝናውን ግንባታውን እኮ ነው እንትን እያለ ነበር እንጂ እኮ ታስሯል ብሎ እንደማንኛውም ሰው እኮ እንደሌላም ቲክቶከር ጸጥ ብሎ መሄድ ይችላል። ማርያምን እናንተ ነበራችሁ ስትሰድቡት ጆን የነበረው እና ማይፈታ መስራችሁ ጭቀም ማትወጣ መስራችሁ አንድ በአንድ ሰዓት ቀሩ። ሁላችንም አንወርድም እያላችሁ ሙድ ስትይዙ የነበረው ለምን ተዋሻላችሁ? አትሊስት ናሆም እኮ ሄዶ እንኳን ባይጠይቀው እንኳን እኮ ዝናውን
ፍምስናውን ለሰው የሚወደውን ክብር እንኳን እኮ አውጥቶ አልሳቀም። ምን እንደተፈጠረ ባላቅም ስሚ ግን የልጁ ገጸ ባህሪው እንዴት ነው? ስሚ ያስቸግራል ምናምን ይናከሳል ምናምን አያስቸግርም? ስንት ወር ነው አሁን? 2 ወር 2 ሊሞላው ነው። ገና ትንሽ ቀን ይቀረዋል። እልኸኛ አይደለም ገና ጥርስ አይወጣማ አይደለም ነው። ግን እንዴት ነው እናትነት መሆን ነው? ኃይለኛ ነው እንዲህ ምናምን ይላል። ራሱ ነው። ግን እናትነት እንዴት ነው በዚህ 2 ወር ውስጥ ይከብዳል ወይስ በጣም ደስ ይላል? ኤቢ ኧረ እንደው እንዳታርጉኝ። ኧረ ቆይ አንዴ ኤቢ ቶሎ በል በእግዚአብሔር ላውራ። ጌማችን ጀምር። ስማ ልክ ጡት ጠብሶ ሲጨርስ እና ቢግ ላቭ ኤንድ ቢግ ሪስፔክት አይደለም ደስ አይደለም የኔ እናት ነው። ስቅጥፍ ምስሉ ይለም ማለት ነው። ለሴት ልጅ ያለው ሪስፔክት አያችሁ? የጃኒ ግሬሷ እኮ በቃ ተጥበቃለቀ እኮ ጌታ በቃ ማለት አስከበራት። ተሳስቻለሁ ቤተሰብ ጃኒ ባይዘው አዶናይ ባይዘው ጃኒን አስከበራት። አዶናይ ጃኒን አስከበራት። እናቴ ተሙት የምሬን ነው። ይሄ አያያዙ ምናምን ከዛም ጋይስ በጣም እንክብካቤና ፍሪት ስላደረጋት የሆነ አያያዙ ምናምን ለየት ስላለባቸው ምን እንዳሉ ሰማችሁ? መድረክ ላይ ጃኒን አላመሰገነም። ጢልማጦስ ምንድነው ጃኒን ዛሬ ወጥቶ አብርሽኝ ስለታገልሽ ፍምስናዬን ስላሰጠሽኝ አመሰግናለሁ እንዲላት ነው ጋይስ። እናንተ ግን በጣም እኮ ነው የምታስቁት እኮ እንደሆነ እኮ ቤተሰብ አዶናይ ነዶ በሌላ እንቀጥቀጠው እንጂ አሁን በዚህ ቀጠቀጠ ዛሬ ወጥቶ እመቤቴን እንዳመሰገነው ጃኒንም እንዲያመሰግን ፈለጋችሁ። ምን እኔ ግን እናንተ በጫጫ ናችሁ እንዴ ጋይስ? ታረከው ላይክ ይሄ ኤኒዌይስ ለምን ከልሷ ጋር ታጣሉኝ? ብትጣላኝ ስለነገባኝ ግን ታስቃላችሁ። ወደ ለመንደር ጃኒን ግሬስ ያስጨመረላት አዶናይ ነው። ያበሻ ወንድ ከአዶናይ ተማሩ። ፍቅር አሰጣጥ፣ ሴት ልጅ ሪስፔክት አደራረግ፣ ሚስቶቻችሁን መንከባከብ። እናንተ ደነዞች አይገባችሁም። እናንተማ እንደዚህ አዶናይንም አይታችሁ አያገባችሁም እኮ ገብርኤል ነው። እስኪ ተማሩ እነጋሼ እስኪ ተማሩ። ወይኔ ሊያ ጀስቲን እና ሰሊና እኮ የሆኑብን ጋይስ። ባይ ዘ ዌይ እዚህ ቲክታክ ላይ እኔ ለምሳሌ የሆነ ሰው የሆነ ወንድና ሴት ቢመጡ ያምራሉ። እሺ ለወደፊቱም ለአሁኑም ለወደፊት በፊት ከዚህ በኋላም የዛሬ 10 ዓመትም ወንድና ሴት ቲክቶክ ላይ ከመጡ ያምራሉ። እሺ ጋይስ ምንም ከኔ ምንም ነገር አጠብቁ። ጆሲ ባጃጅ ግዛልኝ ይለኛል። ባጃጅ ያምራሉ፣ ሁሉም ያምራሉ። በስ እንዴት እንደሚያምሩ ኧረ እኔ ማለት እንደዚህ አይነት እንትን አይቻላቅም። ጆሲ ወዬ ጆ ወዬ አሁን ቲክቶክ ላይ ፍቅረኛሞች ሊሆኑ ይችላሉ፣ እህትና ወንድም ሊሆኑ ይችላሉ፣ ቤስት ፍሬንድ ሊሆኑ ይችላሉ። ያምራሉ ሁሉም። እሺ እንዲህ በጣም ነው የሚያምሩት። እንደ የማያምር ካፕል የለም። ባይ ዘ ወይ ሁሉ አዶናይ የለም። እሺ ፋሚሊ አራት አዶናይ የምትሉት አዶናይ የለም። እኔ ነኝ እዚህ ያለሁት። የኔን ስም ጻፉ። ወይ ስም አዶናይ ሆነ እንዴ ጋይስ? ሳላስቡ ንገሩኝ በማርያም። ኮሜንት ሴክሽን እንዳለ አዶናይ ነው። ባይዜ ጃኒ ደስ ትላላችሁ ከአዶናይ ጋር በጣም ቴንክ ዩ ራቼ። እኔም ሳድግ ለወደፊት እንደናንተ ነው መሆን የምፈልገው። እኔም በጣም እንዴ አንተ ቤት አስተኝታ ታረል የመጣው ላይቭ አይደለም ስለ ላይቭ ላይ ሚዲያ ላይ ያላቸው ነገር ምናምን ደስ ይላል። እና ለምን አንተ ሙሌ ጀርባዋን እያሳየ ኧረ በእናትህ ተፋጠኝ። እሱ ያፈጠኝ እንዴ
ምን ሺ ነው ይዛት ለምን አትወጣም? አንዳንዴ አልፈልግም። ነገ ዝም ብለህ አንተ ነጭ ብለህ ይዛት ወጣ። ለምን ጀርባን ታሳያለህ? ሻማ ትመስላለህ። ግን የሆነ ቦታ ሚዲያ ላይ ወጥቶ የበረከተ ነገር አለ እንዴ? እኔ አላውቅም። ኦኬ ከዚህ በፊት ያላችሁ ነው ከራሴ ኤክስፒሪየንስ ተነስተህ ነው እንዴ? ይሰራቼ ቴንክ ዩ ትረዳኛለህ እኮ የማኔም እና ምን ተፈጠረ? በማል ሚዲያው ነው እንዴ ችግሩን ያመጣው? ያው ነው የሰው አይን መጥፎ ነው ልጄ እንጂ ትዋደዱ ነበር። አስተሳሰባችሁ ነው ባይዘው የሰው አይን ብላችሁ ስለምታስቡ ነው እንጂ የሰው አይን ምንም አያመጣም። እንደኛ ቆንጆ አድርጎ የሚያስብ ሰው የለም ባይዘው። አይ እኔም ባይዘ የሰው አይን እንደሆነ ያወቁት ባለፈው በሊሞዚን እጄ እንደዚህ ብዬ 2 ሳምንት ሳልቆይ ባለፈው ነው ይሄው ምን አልኩ? ጥሩ አይደለም። ያለህን ነገር ማሳየት የለብህም። እኔ ወንድም እንዴ ቸከሳም ቢሆን ደበቅ። ደሞ የገጨኝ ልጅ ራሱ የገጨኝ ልጅ እንደዚህ ብለሽ አንድ ወር ሳይቆይ እግዚአብሔር እንደዚህ አልሻለኝ። ጥሩ አይደለም። ብራዘር እዩኝ 4-5 ደሞ እንዴ ሰሜኮ መንግስት ኢንተርቪው እኔ ፍሬድ የመጣ አቤት ነው ግን ሰሜኮ ማይ ብራዘር ይሄው በቃ ነገረቻችሁ። ከሄደው ምን አለኝ ካለው ተላምጃለሁ። ጆን ዳንኤል ተፈታ። ለምንድን ነው ልጅቷ የምታስጨንቋት? ጃኒን ትቶ በተዋወቁ በ15 ቀን ውስጥ እኮ ነው ናዮን ያስረገዛት። ጆ ተፈታ እያለች እያበደች እየጨፈረች ቪዲዮ እንድሰራ እንዳጠብቋት። እሷ እንደውም ይመቻት በቃ እስር ቤትን ለማንም አለመችም ስለተፈታ ደስ ብሎኛል አለች። የሰው ልጅ እኮ ናት፣ እሷም ስሜት አላት። በፊት ፍቅረኛው የነበረ ሰው ከሌላ ሰው ወልዶ እያየችው ደስተኛ እንድትሆን እንዳጠብቋት። ለዛውም በአንድ ሳምንት ውስጥ በሌላ ሴት ቀይሯት። በቃ ልጅቷን አታስጨንቋት፣ የራሳችሁን ህይወት ኑሩ። ከፈለገች ትጠይቀው፣ ካልፈለገች አትጠይቀው። እኛ እየሄድን እንጠይቀዋለን። ከናሁን ጋር የተፈጠረው ምንድነው? እኔ ቪዲዮ ተለቋየው ሰው ነው ላከልኝና ፋሚሊ ምናምን በጣም ደብሯቸው ነበር። ከዚህ የተወራው ነገር ደስ ስለማይል ልክ ስላልነበረ ከእሱን አየው። ለናሁም ስደውለት ናሁም ስልኩ አይሰራም። ከዛ በኋላ ሌላ ኮመንት ጽፍ፣ ኮመንቱ ተደለተ። ከዛ ተናደርኩ። ከዛ አረ በዚህ ልክ ይደብራል ብዬ ሆ ብዬ 2 ኮመንት ጻፍኩኝ። ከዛ በኋላ ከናሁም ጋር አወራን። ከዛ አለቀ በቃ ፈተነው። ይቅርታ ተባብለን ፈተነዋል። ምንድነው ትክክል ያልሆነ የተፈጠረው ምንድነው? የተወራው ነገር ትክክል ስላልነበረ። ከዛ ደግሞ በቀጣይም ቪዲዮ ሰርቶ ነበር። እኔ ይዤው ገባሁ አላልኩም ብሎ በቃ የተወራው ትክክል ያልሆነ ነገር ምንድነው? ጆ አለቀሰና ይዤ ገባሁ የተባለው ነገር ትክክል ስላልነበረ እዛ ጋር ፋሚሊ ደግሞ የኛ ፋሚሊ ውጪ ነው ያለው። ገባችሁ? እዚህ ጋር የሚፈጠረው ነገር ፋሚሊ ነው የሚያስደብረው። እኔ ደግሞ ፋሚሊዎቼ በምንም ነገር እንዲደብራቸው አልፈልግም። እና እሱ ነው በቃ ሀፕን ያደረገው ነገር ይሄ ነው። ሌላ ጥያቄ አላችሁ? እና ኮሜንት ብላ ጃኒ ደስ ይላል። ስለ ጃኒ ካወራሁ እኮ እኔ ጃኒ በጣም ነው የምወዳት ጋይስ። አሁን ማለት ነው አንድ ፍልፍ አለብኝ። አሁን እናንተ ማለት ነው ጤነኛ ማለት ከናዩና ከጃኒ ምረጫ አንዱ ተብሎ የጻፍ ጥያቄ ይጠይቃል ወይ? እሺ ቃል አደረኩት። እግዚአብሔር ከዚህ በላይ በደንብ አሳድጎት እግዚአብሔር ሁላችንን እስኪገርመን ድረስ አሳድጎት ሁሉ ነገር ለበጎ ነው የሚለውን የመጽሐፍ ቅዱስ ጥቅስ የምናምንበት ሰው ያደርገዋል እግዚአብሔር። 100% እርግጠኛ ነኝ። እውነት እኔ ባይዜ በምን አምናለሁ መሰላችሁ? አንዳንዴ ፈተና ሲበዛ በረከታችን ብዙ ሲሆን ፈተናችን ብዙ ይሆናል። ተረድታችሁኛል? በረከታችን ትልቅ ሲሆን ፈተናችን ትልቅ ይሆናል እና ትልቅ በረከት እየጠበቀው ስለሆነ ነው እግዚአብሔር በዚህ ውስጥ እንዲያልፍ ያደረገው ብዬ አምናለሁ። እና ከእግዚአብሔር የሆነ ነገር ሁሉ ደግሞ መልካም ነው፣ ለበጎ ነው። እና እንኳን እግዚአብሔር እነዚህን ክፉ ቀናቶች ያሳለፈ፣ እንኳን እግዚአብሔር ለዚህ ቀን አደረሰ። እግዚአብሔር ደግሞ ጋሽ ሰለሞን እንግዲህ መኪናው እንደሚሰጣቸው ሲነገራቸው እንግዲህ በመድረክ ላይ ከላይ እንደምትመለከቱት ከደስታ ብዛት ራሳቸውን መቆጣጠር አቅቷቸው እንግዲህ ወድቀውም ነበረ። ብሩክ ሪልስቴት ባዘጋጀው የ1.5 ሚሊዮን ፎሎወር ቻሌንጅ ላይ በ3 ቀን እንግዲህ የቲክቶክ አካውንታቸው 1.5 ሚሊዮን ፎሎወር ከገባ
መኪና ለጋሽ ሰለሞን ገዝቶ እንደሚሰጣቸው በአዶናይ በኩል ቃል ገብቶ ነበረ። በዚህም እንግዲህ በ3 ቀን ውስጥ ከ600,000 ፎሎወር በላይ በመጨመር 1.1 ሚሊዮን የደረሰ ሲሆን ነገር ግን 1.5 ሚሊዮን ፎሎወሩ ባይሞላ መኪና እንደሚሰጣቸው እንግዲህ ብሩክ ሪል ስቴት አስታውቋል። ታዲያም እንግዲህ ይህንን የምስራች ዜና የሰሙት እንግዲህ ጋሽ ሰለሞን በትናንትናው ዕለት በባህር ዳር ለሚገኝ አንድ ቤተክርስቲያን እንግዲህ የገቢ ማሰባሰቢያ ፕሮግራም ላይ ነበሩ። እናም የምስራቹን ሲሰሙ እንግዲህ በደስታ ብዛት መሬት ላይ ወድቀው ነበረ። በአጠገባቸው ያሉ ሰዎች ናቸው ደግፈው ያነሷቸው። ጋሽ ሰለሞን እንኳን ደስ አሉት፣ ላደረጉት ነገር ከዚህም በላይ ይገባውታል። ደስታችሁ ደስታችን ነው። ብሩክ ሪል ስቴት እጅግ ከልብ አድርገን እናመሰግናለን። አዶናይ እኔ በጣም ነው የምወደው እግዚአብሔርን እዚህ ጋር ማሸት አልፈልግም። እግዚአብሔርን እኔ በጣም ነው የምወደው። ለምንድን ነው በጣም የዋ እኔ አላውቀውም በአካል ግን የዋ ይመስለኛል ሳየው አይደለ ራይል በአካል ታውቀዋለች። የዋ ስለሆነ ያሳዝነኛል። በቃ ደስ ይለኛል።